ሰላም። ዛሬ የምናየው ከአንድ የቆየ የኢትዮጵያ መጽሐፍ የተቀዳውን የመማርን ጥልቅ ፍልስፍና ነው። እና እምኑኝ፣ ይሄ ትንታኔ ስለ ከፍተኛ ትምህርት ያለንን አመለካከት በደንብ ነው የሚፈትነው። እሺ፣ እንግዲያው እስቲ ወደዚህ አስደናቂ ሐሳብ ውስጥ እንዝለቅ። ይሄ መጽሐፍ እንደሚነግረን ትምህርት ማለት ዝም ብሎ መረጃ መሰብሰብ አይደለም፣ በፍጹም። ይልቁንስ ልክ ይሄን በር አልፎ እንደሚገባ ከባድ ጉዞ እውቀትን መፈለግ ማለት በጣም ፈታኝ የሆነ ፍልስፍናዊ ዳገት መውጣት ነው። እና ከመጀመሪያውኑ ግልጽ ነው፣ ይሄ ጉዞ ቀላል አይሆንም። እና የዚህ ትንታኔዎችን ዋና ጭብጥ የሆኑ ዕውቀትን መፈለግ ልክ ዳገታማ ተራራን እንደመውጣት ነው። መንገዱ ከባድ ነው፣ ያደክማል። ግን መጨረሻ ላይ የሚገኘው ነገር ለዛ ሁሉ ድካም ይመጥናል። ይህን ለማስረዳት መጽሐፉ የሚገርም ጥቅስ ይጠቀማል። ከዳንቴ ነው። እኛ ከእናንተ ትንሽ ቀደም ብለን የመጣንበት መንገድ በጣም ዳገታማና ከባድ ከመሆኑ የተነሳ አሁን እናንተ የምትወጡት ዳገት ለእኛ ጨዋታ ይመስለናል ይላል። ይሄ ምን ማለት ነው? ወደ እውነት የሚወስደው መንገድ ቀላል እንዲሆን ተደርጎ አልተሰራም። ሆን ተብሎ ነው ከባድ የተደረገው። እሺ፣ በዚህ ከባድ ዳገት ላይ የመጀመሪያው ፈተና ምንድን ነው? በጣም ቀላል፣ እውነትን ከውሸት መለየት መቻል ነው። ይሄ ለእውቀት ጉዞአችን ልክ እንደ ኮምፓስ ነው፣ መንገዳችንን የሚያሳየን ማለት ነው። እና ዕውቀት ስንልስ ምን ማለታችን ነው? ያው መጽሐፉ እንደሚለው ዕውቀት ዝም ብሎ አስተያየት አይደለም፣ እንዲሁ በደፈናው የምናምነው ነገርም አይደለም። መሰረት ያለው የተረጋገጠ እና እውነተኛ የሆነ እምነት መሆን አለበት። ዋናው ነጥብ ይሄ ነው፣ ዕውቀትን ከአስተያየት መለየት። እሺ፣ እምነትን እንዴት ነው የምንለየው? ለዚህ የስፒኖዛ አባባል በጣም ወሳኝ ነው። እውነት የራሷና የውሸት መመዘኛ ናት ይላል። ይህ ማለት ምን መሰላችሁ? እውነትን ለማረጋገጥ ከውጭ ሌላ ነገር አያስፈልገንም። እውነት ራሷ በራሷ ትቆማለች፣ ውሸትንም ታጋልጣለች። በጣም ጥሩ። እውነትን የምንለይበት መርህ ይሄ ከሆነ ታዲያ ዕውቀት ከየት ነው የሚመጣው? በጉዞአችን ላይ እንደ መንገድ ጠቋሚ ሆነው የሚያገለግሉ ነገሮች ምንድን ናቸው? እስቲ መጽሐፉ ምን እንደሚል እንይ። እንግዲህ የእውቀት ምንጮች 4 ናቸው። ምክንያት፣ ልምድ፣ ስልጣናዊ ምስክርነትና የውስጥ ስሜት። እነዚህን 4 ነጥቦች ልክ ዳገቱን ስንወጣ የምንይዛቸው መያዣዎች፣ እግራችንን የምናሳርፍባቸው እርከኖች እንደማለት ነው። በአእምሮ በማመዛዘን በገሃዱ ዓለም በተሞክሮ ከምናምናቸው ሰዎች በመስማት አንዳንዴም ከውስጥ በሚመጣ ስሜት ወደ እውነት መድረስ እንችላለን። እሺ፣ መንገዱን አየን፣ የመንገድ ጠቋሚዎችም አየን። አሁን ደግሞ ይሄንን ተራራ ለመውጣት የሚያስፈልገንን ወሳኝ መሳሪያ እናያለን። ይህ ዘዴ ዲያሌክቲክስ ይባላል። እስቲ ምንድን ነው? እንዴትስ ነው የሚሠራው? እና ይሄ ዝም ብሎ ቲዎሪ አይደለም፣ በጣም ተግባራዊ ነገር ነው። ሐሳባችንን አንድ ደረጃ ከፍ ለማድረግ የምንጠቀምበት ሂደት ነው። በቃ ሐሳቦች ሲጋጩ ከዛ ግጭት ውስጥ የተሻለ እውነት ይወለዳል እንደማለት ነው። ያው ሂደቱ 3 ቀላል ደረጃዎች አሉት። ደረጃ 1 ቴሲስ፣ ይሄ ማለት የመጀመሪያው ሐሳብ ነው። ደረጃ 2 አንቲቴሲስ፣ ይሄ ደግሞ የመጀመሪያውን ሐሳብ የሚቃረን ሌላ ሐሳብ ነው። እና መጨረሻ ላይ ደረጃ 3 ሲንቴሲስ፣ ይሄ ደግሞ ከሁለቱ ሐሳብ ውስጥ እውነትነት ያላቸውን ነገሮች ወስዶ የሚፈጥረው አዲስና የተሻለ ሐሳብ ነው። እና ይሄ ሂደት እዚህ ጋር አይቆምም፣ ያለማቋረጥ እያደገ ይቀጥላል። እሺ፣ ይህ ሁሉ ዳገት፣ ይህ ሁሉ ልፋት፣ ይህ ሁሉ ዘዴ ለምንድን ነው? የትምህርት ጉዟችን መጨረሻው ምንድን ነው? ዝም ብሎ መረጃ መሰብሰብ ብቻ እንዳልሆነ ግልጽ ነው። እስቲ የተራራውን ጫፍ እንይ። ምን አለ እዛ ጋ? እና የተራራው ጫፍ ላይ 2 ነገሮች አሉ፣ ዕውቀትና በጎነት። ዕውቀት ማለት ስለ ዓለም እውነትን መረዳት ነው። በጎነት ደግሞ ምርጥ ስነ ምግባርና ባህሪን ማዳበር ነው። እና በጣም ወሳኙ ነጥብ መጽሐፉ እንደሚለው እነዚህ ሁለቱ በፍጹም አይነጣጠሉም። መጽሐፉ ይህንን ሐሳብ የሚያስረዳበት መንገድ በጣም ደስ ይላል። እንዲህ ይላል፣ ወደ ላይ በቀላሉ ለመውጣት የሚያስችለንን መሰላል እንሰራለን። የመሰላሉን ቀኝ ጎን በጎነት፣ የግራውን ጎን ደግሞ ዕውቀት ብለን እንሰይመዋለን። በቃ ትምህርት ልክ እንደ መሰላል ነው ማለት ነው። አንዱ ጎኑ ዕውቀት፣ ሌላኛው ጎኑ በጎነት። አንዱ ከሌለ ሌላኛው ብቻውን አይሰራም። ወደ ላይ ለመውጣት ሁለቱንም ጎኖች መርገጥ ያስፈልጋል። እና በቃ የዛሬውን ትንታኔ ስንጨርስ ጥያቄው ወደ እያንዳንዳችን ይመለሳል። የራሳችን የመማር መሰላል ምን ይመስላል? የዕውቀትና የበጎነት ጎኖቹስ የተመጣጠኑ ናቸው ወይ? ይህ ጥያቄ ሁላችንም በራሳችን የአእምሮና የሥነ ምግባር ጉዞ ላይ እንድናስብበት የሚያደርግ ነው።